የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ የመዳን ቀን የተሰኘው ሳምንታዊ ቴሌቪዥን ፕሮግራማችን ነው። ዛሬ ደግሞ አንድ እንግዳ በመካከላችን ትገኛለች። ወይዘሮ መድኃኒት መኩሪያ እንኳን በሰላም ወደዚህ ስፍራ መጣሽ። አመሰግናለሁ። የፕሮግራማችን ተከታታዮች ፕሮግራማችንን ከመጀመራችን በፊት እህታችን በጸሎት ትጀምርልናለች። ቅዱስና ሕያው እግዚአብሔር አባት ሆይ ስለ መዳን ቀን እናመሰግናለን። ጌታ ሆይ አንተ የሰራኸውን ማውራት በደንብ እንድንችል እርዳን። አሜን። በኢየሱስ ስም አሜን። አሜን። እግዚአብሔር የተመሰገነ ይሁን። እንኳን በሰላም ወደዚህ ስፍራ መጣሽ፣ እጅግ ደስ ብሎናል። እስኪ በመጀመሪያ ባጭሩ ስለ ራስሽ ብታስተዋውቂን። እኔ መድኃኒት መኩሪያ እባላለሁ። ባሌ ክፍለ ሀገር ነው ተወልጄ ያደግኩት። 4 ልጆች አሉኝ። ባለቤቴ ዶክተር ማርቲን ይባላል። የመጀመሪያዋ ልጄ ራሄል ትባላለች። ሁለተኛዋ አማኑኤል፣ ሶስተኛ ሬቤካ፣ አራተኛ ሀናቲና ይባላሉ። አሜን። እግዚአብሔር የተመሰገነን። የት ቤተ ክርስቲያን ነው የምታገለግዩ? እኔ ኦልሞስት ወደ 12 ቤተ ክርስቲያን መስርቻለሁ። መዳን በክርስቶስ ይባላል። ኦልሞስት አሁን 7 አሉ፣ 5ቱ ትንሽ እንትን ብለዋል። መዳን በክርስቶስ አገለግላል። አሜን። ወደ ልጅነት የህይወት ዘመንሽ ልመልስሽና እስኪ ባጭሩ ብታወጊን ስለ ልጅነት አስተዳደግሽ፣ ስለ ቤተሰቦችሽ። አስተዳደጌ ደህና ነው ያደግኩት፣ እግዚአብሔር ይመስገን። ብዙ ያለፍኩባቸው መከራዎች የሉኝም። ያው ግን ወደ ሀይ ስኩል ወደ 9ኛ ክፍል ስገባ ያው አጋጣሚ አልለውም በእግዚአብሔር ወለድኩኝ። ራሄል ትባላለች። በስተቀር ሌላ የገጠሙኝ ነገሮች የሉም። ከወለድኩም በኋላ ልጄን እናቴ ወሰደችልኝ። ተመልሼ ሀይ ስኩል ገባው። ሀይ ስኩልን ጨረስኩ። ከዛ አዲስ አበባ መጥቼ ነጥቤ ለዩኒቨርሲቲ የሚያበቃ ስላልነበረ አጫጭር ኮርሶችን ወሰድኩ። ከዛ አጫጭር ኮርሶችን ወስጄ ያው ወደ ስራ ገባሁኝ። አጭር ጊዜ ነው ስራ የገባሁት። ከዛ አገባሁኝ። አግብቼ ትንሽ ጊዜ ኖርኩኝ ኢትዮጵያ ውስጥ። ከዛ ወደ ውጭ ሄድኩኝ። ተመልሼ በ15ኛ አመቴ ተመልሼ መጣሁ። ኦኬ። በዛ በልጅነት የህይወት ዘመንሽ ነበር ጌታን ያገኘሽው? አይደለም። በእርግጥ 6ኛ ክፍል ሚሽን ትምህርት ቤት ከ5 እስከ 7 ሚሽን ትምህርት ቤት ነው የተማርኩት። ያው አናቀውም፣ ብዙ እንቀልን ነበር እንጂ ብዙ ሲሪየስ የሆነ ላይፍ አልነበረንም በክርስትና። ግን ኢየሱስ ክርስቶስ ምን እንደሆነ ይገባኝ ነበር። ከዛ ከኦልሞስት ላገባ ስል ነው ያው ጌታ በህልም ተገልጦ ነው ወደ ጌታ የመጣሁት። ጌታ በህልም የተገለጠልኝ ምንድን ነበር? አዲስ አበባ መጥቼ አጫጭር ኮርሶችን እየወሰድኩ እያለ የሆስተስ ኮርስ ወጣና ሆስተስ ኮርስ ለመሳተፍ ኦልሞስት ከተመዘገብን በኋላ አብረውኝ ያሉ አንዷ ያክስቴ ልጅ ነበረችና ወደ ጠንቋይ ቤት እንድናልፍ ፈተናውን ጠንቋዩ እንዲያሳልፈን ወደ ጠንቋይ ቤት ለመሄድ ተዘጋጅተን እኔ ቤት አደሩ። አክስታችን ቤት ነበር የምንኖረው። አድረን ያለ ሌሊት ነው ጠንቋይ ቤት የሚካሄደው ተባለ። ከዛ ሌሊት ላይ ቀሰቀሱኝ ማለት ነው። 10 ሰዓት ከሌሊቱ አብረን ያደር ነው እኔ ቤት ማለት ነው። ከዛ ሲቀሰቅሱኝ እኔ በጣም ኃይለኛ እንቅልፍ ላይ ነበርኩኝና ተመልሼ ተኛሁ። ከተቀሰቀስኩ በኋላ ልክ በዛች በተኛውበት ቅስፈት ጌታ ተገለጠና ልጄ ሆይ የሚል ድምጽ ሰማሁ። ከዛ ቀና ብዬ ሳይ
እንደዛ አይነት ነገር በህይወቴ አይቻል አቅም ብርሃንና መልአክ ይመስላል። አሜን። ከዛ ወደ እኔ ነይ እኔ የምትፈልጊውን ሁሉ ሰጥሻለሁ አለኝ። አሁን የምትሄጂበት አጸያፊ ነው፣ እኔ የምከብርበት ስፍራ ስላልሆነ አትሂጂ አለኝ። ከዛ ብድግ አልኩኝና መጮህ ጀመርኩ። አዎ ከዛ ምንድነው ሲሉኝ እኔ አልሄድም አልኩኝ። ምንድነው ሲሉኝ ነገርኳቸው። ሌሎቹ ሄዱ፣ ያልሄዱት ደግሞ ወደ ጌታ መጡ። አሜን። እና በዛ ምክንያት ነው ወደ ጌታ የመጣሁት። ወደ አገልግሎት የገባሽው እንዴት ነበር ታዲያ? ወዲያውኑ ነው ወይስ? አይደለም፣ በጣም ብዙ ቆይቶ ነው። ኦልሞስት ከዛ በኋላ ያው ቤተ ክርስቲያን እሄዳለሁ፣ ደህንነትም ተማርኩኝ፣ የደቀ መዝሙርም ትምህርት ተማርኩ። ወዲያውኑ ስራ አገኘው፣ በሳምንቱ ሌላ ስራ ማለት ነው። ሂልተን ሆቴልና ስታትስቲክስ የሚባል መስሪያ ቤት። ከዛ ባላ ገባሁ። ካገባሁ በኋላ ነው ደህንነቱንም የተማርኩት ደቀ መዝሙሩንም የተማርኩት። ከዛ በኋላ ውጭ ወጣው፣ ብዙ ቆየው። ያው ቸርች ሄዳለሁ። ቸርች እየሄድኩ እያለ ነገሮች እየተገለጡ መጡ። የመጀመሪያው መገለጥ ምንድነው? መጀመሪያ ልጃችን ራሄል ትንሽ አስቸጋሪ ህይወት ነበራት እና የምትማረውም በጣም ደህና ትምህርት ቤት ስለነበር ምትውለው ያው ከሀብታም ልጆች ጋር ነበርና ትንሽ ጸባይ ያስቸግረን ነበር እና እግዚአብሔር ሲረዳኝ በጣም ታገሳት ነበር እና ዝም ብዬ ነበር መጸለየው እና ጥሩ የጸሎት ህይወት አለኝና ጸልያለሁ፣ ጾማለሁ፣ ጸልያለሁ። ግን አንድ ቀንም ተናግሬያት አላውቅም። ሁሌ ጸልያለሁ፣ ወደ እግዚአብሔር አቀርባታለሁ። ትንሽ እሷ ነበረች የምታስቸግረንና ዩኒቨርሲቲ ጊዜዋ ሲደርስ የምትመርጣቸው ዩኒቨርሲቲዎች በጣም ውድ ዩኒቨርሲቲዎች ነበሩና ባለቤቴ ደግሞ ጥሩ ዩኒቨርሲቲዎች አውሮፓ እያለ አንቺ ለምን አሜሪካ ሌላ ሀገር ምናምን ትመርጫለሽ ይላት ነበር። ይቅርታ አድርጊልኝና ባለቤትሽ የውጭ ሀገር ዜጋ ነው? ስዊዝ ነው። አዎ ስዊዝ ነው። እና አውሮፓ ደህና ትምህርት ቤቶች እያሉ ስዊዘርላንድ መማር እየቻልሽ፣ ጀርመን መማር እየቻልሽ ለምን አሜሪካ ሌሎች ሀገሮች ትመርጫለሽ? በዚህ ንትርክ እያሉ ሁሉ ጊዜ ተዋት፣ እሷ የምትመርጠውን እንረዳታለን እያልኩኝ እኔ አንድ አመት እንደምንም ቆየች። እግዚአብሔር ጓደኞቿን ገለል ሲያደርግላት እሷም ለክሪስመስ የተሰጣትን መጽሐፍ አቧራውን ጠረግ አርጋ እስቲ ይህን እውነት እግዚአብሔር ካለ እስቲ ይናገረኝ እያለች መጽሐፍ ቅዱሱን ማውጣት ማንበብ ጀመረች። ከዛ አንድ ጊዜ ናይሮቢ ነበር ተቀይረን ወደ ናይሮቢ መተን ነበርና ዶክተር ቤት ቸርች ያለው እዛ አማኑኤል ይባላልና እዛ ቸርች ኮንፈረንስ ሆኖ ሄድን። ወንድሙ የሚባል ሰባኪ ሰብክ ነበርና እንቆላል ሸጬ እንደዚህ ያለ ሲናገር ከዛ እሱ እንቆላል የሚሸጠውን ሰውዬ አንተ ከጠራኸው እኔ ደግሞ እዚህ ደረጃ ያለሁትን ልጅ እንዴት አትገናኘኝም ብላ ትጸልያለች። ለካ ፐርሰናሊ ማለት ነው። ወንድሙ ሞላ። ከዛ ሶፊና ዶክተር ቤተ በጣም ይወዷታልና እንድትነሳ ፈልገው ነበር እንዲጸልይላት። ሁሌ ሶፊ ትጸልይላታለች። ከዛ ተነስታ እንድትጸልይ ነበር። አልፈለገችም ሰው እያያት መጸለይና በራሷ ብቻዋን ጸልያ እግዚአብሔር በራሷም ጸለየች፣ ከሰው ፊትም ጸለየች። ያው አዋቂ ነውና እግዚአብሔር ይነካታል። ተነካች። በቃ ቁጭ ብለው አገልጋዮች እነ ሶፊም ሁሉም ደህንነት በደንብ አስተማሯት። አሁን ያ የሷ ጥያቄ ሊሟላ ደረሰ። አማን የሶፊ ልጅ እኔ ኦራል ሮበርት ነው ማረውና ለምን ኦራል ሮበርት አትማሪም አላት። እሱ ረዳት ኮሙኒኬት እንድታደርግ አድራሻውን ሁሉ ሰጣት።
ፋይናሊ ኦራል ሮበርት ዩኒቨርሲቲ ገባች። ከዛ በፊት ግን ነብይ አቤ ጸልዮላት ብዙ መልእክት አምጥቶላት ነበርና ያው ሆነላት። ፋይናሊ ያው የምር አሜሪካ ነበር መማር የምትፈልገው ትልቅ ዩኒቨርሲቲና ያው ሆነላት። እግዚአብሔር ረዳት። ኦራል ሮበርት ዩኒቨርሲቲ ዲግሪዋን ጨረሰች ማለት ነው። እግዚአብሔር የተመሰገነ ይሁን። ወደ አገልግሎት እንዴት ገባሽ? ያ ጅማሬ ሆነልኝ። አንደኛ እሷ ብቻ ሳትሆን ከኔ ጋራ ብዙ ሰዎች ነው ሁልጊዜ የሚኖሩትና ብዙ ልጆች አሉ የዘመድም ያልሆኑና ሁሌ ያው ሰው አብሮሽ ሲኖር ያው የግድ የጸሎት ርዕስ ይኖርሻል እና ትጾሚያለሽ፣ ትጸልያለሽ። አገልግሎቴን ከቤት ነው የጀመርኩት እና ብዙ ልጆች ወደ ጌታ መጡ። ከነሱ ጋር እንጸልያለን። እንዲህ እያለ ራእዩ እየተገለጠ መጣ። ከዛ ባለቤቴ ታመመ። ባለቤቴ ሲታመም እሱ አማኝ አልነበረም እና ሁልጊዜ መጽሐፍ ቅዱስ ዘርግተሽ ስታነብኝ የተሻለ መጽሐፍ የለም እውቀት የሚሰጥ ለምን የተሻለ መጽሐፍ እንጂ እያለ እየገዛ ይሰጠኛልና እኔ ደግሞ ከዚህ የተሻለ እውቀት የሚሰጥ መጽሐፍ የለም፣ አንተም ብታነበው አሁን ከምትለው በላይ ሞር እውቀት ይሰጣል እና እያልኩ ከራከረዋለሁኝ። እንዲህ እያልን እያለ አንድ ጊዜ ወገቡን ታመምና ቶርካና የሚባል ኤሪያ ሄዶ ለሪሰርች ሄደው ወገቡን ታሞ መጣ። ከዛ ሆስፒታል ገባ። ሆስፒታል ሲገባ የስዊዲሽ ገቨርንመንት ነበርና የላከው የግድ እነሱ ትሪት ማድረግ ነበረባቸው። አጋካን የሚባል ሆስፒታል ገባ። አጋካን ሆኖ የስዊድኑም የጀርመኑም የስዊዙም ዶክተሮች ይከታተሏቸው ነበረ፣ እዛ ያሉትን ዶክተሮች። በኋላ አልሻል ሲለው ወደ ጀርመን እንዲመጣ ተደረገ፣ እዛ ትሪት እንዲደረግ ማለት ነው። እዚህ አጋካን ሆኖ እያለ ብዙ ክርስቲያኖች እየመጡ ይጠይቁት ነበር። በተለይ ሪፊውጂ ጣቢያ ያሉት በጣም በየቀኑ እየመጡ ይጠይቁት ነበርና ሲመጡ አፋቸውን ኢትዮጵያኖች ናቸው። ኢትዮጵያኖች ሲሉት ከዛ እኔ ስመጣ ለምን ገንዘብ እያወጡ ይመጣሉ? ለምን መጥተው ይሉኛል? ዋይ ለምን እኔ ምስኪን አይደለሁም ዋይ? አይ የታመመ ሰው ያው ምስኪን ነው፣ እነሱ ማዘናቸው ነው። እና እንደዛ አትበል እያልኩ ስል እንዳጋጣሚ እኔ ሄጄ እያለ ነርሶቹ ሳይመጡለት ወደቀ። ያው ቀስ እያለ እንትን አለ። ወደ ጀርመን ሄድን። ጀርመን ትሪት እየተደረገ እያለ ፋይናሊ ሶስቱም ዶክተሮች ወሰኑበት፣ ይህ ነገር ኦፕሬሽን መሆን አለበት። ኦፕሬሽኑም ኦልሞስት 50ና 80% አግሪ አናደርግም፣ ዩል ቢ ፓራላይዝ አሉት። ምክንያቱም ኮምፕሊትሊ ዳሜጅ ስለሆነ ነርቭህ ፓራላይዝ ትሆናለ እና እንዲሁ ኦፕሬሽን ልደረግና ሌው ካላልክ በስተቀር ውጤት የለህም ብለው አሉት። ሲሉት እኔ ደግሞ አመታዊ ኮንፈረንስ ሁልጊዜ ጀርመን ሀገር አለና ከአውሮፓ ጠቅላላ ሁልጊዜ ይሄዳለሁ እና እነሱ ደግሞ ፕሪ ኮንፈረንስ ነበራቸው አገልጋዮች። ደወልኩና ለአገልጋዮች ሙንሽን ላይ ነበረ ኮንፈረንሱ። ደወልኩላቸውና ማርቲን እንዲህ ተብሏል፣ ፓራላይዝ ትሆናለህ ብለውታል። ሮብ ገብተህ ቅዳሜ ገብተህ ሮብ ኦፕሬሽን ትደረጋለህ ብለውታልና እባካችሁ ጸልዩለት አልኳቸው። እኔም የጸለይኩ እያለ ሌሊት ጌታ መጣ። መጣና ስሜን ጠራኝ፣ ጸልይለት አለ። አረ ጌታ ሆይ እንዲህ እያለ የሚል ሰው እንዴት ብዬ ነው መጸልይለት? ለምግብ እንኳን አይጸልይም።
ሁልጊዜ ጸሎት ምንድነው እግዚአብሔር የምትጨቀጭቁት? እግዚአብሔር ብዙ ስራ ያለው ኢንዲቪጁዋልን አይመለከትም የሚል ሰው አሁን እንዴት አርጌ ጸልያለሁ አልኩና ተመልሼ ተኛው። አሁንም ጠራኝ፣ 3 ጊዜ ጠራኝ። በሶስተኛው በኃይል ተነሳው። ከዛ መሬት ነው የሚተኛው። ወረድኩና ከዛ ለካ ያዳምጠኛል። እኔ ለካ አወራለሁ፣ በእንቅልፍ ልቤ አወራለሁ። በህልም ነው ይሄንን ማየው የምሰማው ማየው። ከዛ with whom are you talking አለኝ። with God አልኩት። ምን አለሽ አለኝ። ለማርቲን ጸልይለት አለ። then why are you waiting አለ። ከዛ okay do you want me to pray? yes okay። ከዛ ተነሳውና እዛው የተኛበት መጸለይ ጀመርኩ። እጄን ጀርባው ላይ ጭኝ እየጸለይኩ እያለ እኔ በጣም አለቅሳለሁ ለካ። በኋላ ስነቃ ነው ይሄ ደረቴ ሁሉ ውሃ ነው እና እንዴት እንደመጸልይ ሁሉ አቀዋለሁ፣ ግን አይ wasn't me እኔ አልነበርኩም። ከዛ እየጸለይኩ እያለ እንዴ ሆሊ ስፒሪት እንዴት ጋይድ እንዳደረገኝ በጣም ሹር የሆንኩት መጀመሪያ ንስሐ ነው ያስገባሁት። ከንስሐ ቀጥሎ ጌታ እንዲቀበል ነው ያደረኩት። ከዛ በኋላ አሁን እግዚአብሔር ላንተ መፍትሄ ያመጣል ብዬ ነው የጸለይኩለትና ለጀርባው ለህመሙ ለዚህ ፓራላይዝ ይሆናል ለተባለው ዲስክ 1 ዲስክ 2 የሚባሉ ናቸው ኮላፕስ ያደረጉትና ለነሱ የጸለይኩ እያለ አሁን ኦልሞስት more than 2 hours እኔ አላቅም። ከዛ ጨርሻለሁ ማለት ነው። ብድግ ብዬ ወደ አልጋዬ ሄድኩኝ። something pass through my back አለ። ከበጀርባዬ የሆነ ኤሌክትሪክ ነገር ሲያልፍ ተሰማኝ አለ። that is good አልኩና ወደ አልጋዬ ሄድኩ። ምንም ያህል አልተኛንም። usually ልጆቹ ተነስተው ካርቱን ፊልም ምናምን ያያሉ ጧት እና የዛለት ሁሉም ሰው ጸጥ ብሎ ተኝቷል እስከ 2 ሰዓት ከጧቱ 8 o'clock ማለት ነው በዛ ሀገር። ከዛ ብድግ ስል ሁሉም ተኝተዋል። ቀስ አልኩኝና ሄጄ ብሬክፋስት ቁርስ መስራት ጀመርኩኝ። ሰራርቼ ሰመር ስለነበረ ደጅ በረንዳ ላይ ለኛ ሰራራሁና ለሱ እሱ በዛን ጊዜ ግን መራመድ ምናምን ይችላል? ኖ አይችልም። የሚተኛው መሬት ነው እና እንደዚህ 3 ፎቅ ቤት ነው። ለሱ ብለን እንግዳ ቤት ነው የምንተኛው። ምክንያቱም እንግዳ ቤቱ ቶይሌት ምናምን ለመሄድ እንት ደረጃ ምናምን ስለሌለው አያስቸግርምና እኛ ተሸክመን ነው እኔና ራሄል ቶይሌት የምንወስደው የነበረው። ከዛ አምጥተን መሬት ላይ ነው የሚተኛው። ስፔሻል መተኛ ያለው እዛ ላይ ይተኛል። ምግብም ስፔሻል መብያ ያለው እዛ ላይ ነው የሚበላው፣ እዛው መሬት እንዳለ ማለት ነው። አሁን ከዛ ቁርስ ሰራራሁኝና ለሱም እዛው እንደ በፊት እንደሚበላው ሰራራሁለት። ለኛ ደጅ ሰራሁኝና ለሱ እዛ ሰራው። ልጆቹ ደጅ መብላት ይፈልጋሉ። ያለ ነው እንትኑ ይሄ ኢንቫይሮንመንቱ በጣም ደስ የሚልና ሄዱ ነው። ከዛ ትዝ ይለኛል ለካ ሌሊት እግዚአብሔር ቀስቅሶ የሚጸለይኩለት ጸሎት ነውና ሚራክል እያለ ነው የሚዘለው። ከዛ እንዴ ተነሳ ማለት ነው እንዴ? አዎ ማታ እኮ እንደ ኤሌክትሪክ ያለፈው ነገር እሱ መሰለኝ እና እሱን ያስነሳኝ። ያ this is miracle እያለ እየጮኸ እንትን ይላል ሁላችንም። ከዛ ተጫጫኸን። ከዛ በእግሩ እንደ በፊቱ ኖርማል ሆኖ እንደውም የተሻለ ሆኖ ወክ ያደርጋል። ከዛ ሁሉ ልጆቹ ሁሉ በቃ እንዴ እግዚአብሔር እዚህ ነበረ? አዎ እዚህ ነበረ። እሱ ኦፕሬሽን አረጋ? አዎ አደረገኝ። እንዴት አርጎ? በጸሎት ኮምፕሊትሊ ነገሩ ሁሉ ተቀየረ። አሜን። ከዛ ደጁላችንን ቁርስ እየበላን እያለ የሱ ጸሐፊ ያለች እዛ ጀርመን ሀገር እዛኛ ምን ኖርበት ከተማ ከዛ ደወለችና ራሄልን ጠራቻት። የስዊዘርላንዱ ዶክተር የዶክተር ማርቲንን ፔፐር ይፈልጋል
እና እንደገና ስካን መደረግ አለበት ብሏል አለች። ከዛ እንዴ አሁን እኮ አባቴ ወክ እያደረገ ነው አለቻት ስትላት አይ አላምንሽም፣ ለማንኛውም እስካኑን አምጡ አለች። እሱም እርግጠኛ ለመሆን ሮትዋይል ከተማ እንባላለ ሮትዋይል ነው ዶክተሮቹ ትተኛለህ ያሉት። እዛ በፊት የማይነዳው ሰውዬ እየነዳን ሄድን ሮትዋይል ከተማ። ከዛ ሪሴፕሽን ገና ሲደርስ ሪሴፕሽኖቹ ትናንትና ፓራላይዝ ሆኖ በዊልቸር ነው የሚወጣው የሚገባው። ከዛ ሲያዩት እንዲህ አይናቸውን እንትን ማለት ጀመሩ። ከዛ አር ዩ ዶክተር ጎንደር? የስ አይ አም። ምን ሆንክ? ሎርድ አላቸው። ከዛ ዶክተሮቹ ሌላ የማይመለከታቸው ሙሉ እንዳሉ ተሯሩጠው መጡና ዋት ሀፕን? ፕሬይንግ ጎድ አላቸው። ከዛ እስቲ ስካን ይደረግ ተብሎ ሲታይ ያ እነሱ ኦፕሬሽን አድርገን እንሞክረው ያሉት ኤል1 ኤል2 አጥንቶቹ በትክክል ገብተዋል። ጌታ ይመስገን። አሜን። ከዛ እነሱ ራሳቸው ሪፖርት ሲጽፉ ሚራክል ሂሊንግ ብለው ጻፉት እና ከዛ ከተማዋ እኛ የምንኖርበት ከተማዋ ትንሽ አነስ ትላለች እና ያውቁታል ብዙዎቹ። ከዛ ወክ መኪና አቁሞ እንዲህ ወክ ላድርግ ብሎ ወክ እያደረገ የእሱ መስሪያ ቤት አለ። እዛ እየሄደ እያለ what happened to your face? እንደ ሙሴ አብለጨለጭ አሉ። የእግዚአብሔር ተች እንደዛ አረገኝ አለ። ከዛ ጊዜ ጀምሮ ያገለግላል። እሱም ጀርመን ቸርች ያገለግላል። አሜን። እግዚአብሔር ይመስገን። በዚሁ አገልግሎቱ ቀጠለ። እግዚአብሔር ራሱ እየገለጠው መጣ። ለነገሩ ምስክርነትም ወዳለሁ፣ ለሰዎች መሰክራለሁ፣ የገባኝን ያህል አገለግላለሁ ቸርቾች ውስጥ ማለት ነው። እዛ በሄድኩባቸው ሀገሮች ቸርቾች ውስጥ ኢንቮልቭ አደርጋለሁ። ከዲያቆንነትም ይሁን ጠረጋም ይሁን ሁሉንም ነገር እተባበራለሁ እና ልቤ በጣም ቅልጥ ነው የሚለው ለአገልግሎትና ለቸርች ማለት ነው። አገለግላለሁ። ፕራይቬት ሰዎችን አገለግላለሁ፣ በግል አገለግላለሁ፣ በተቻለኝ ነገር ሁሉ አገለግላለሁ እና ያ አገልግሎት እግዚአብሔር እየገለጠው መጣ። እየገለጠው ሲመጣ ራእይማ ያለው ህልምማ ያለው ከአገልጋዮች ጋርም ስጸልይ ፕሮፌሲም እሰማለሁ እና እየተገለጠ መጣ። ከዛ በ2002 እዚህ ለእረፍት መጣን። ከዛ ዝም ብዬ ወደ ክፍለ ሀገር ወደ ተወለድኩበት ኤሪያ ነው የጀመርኩትና ብዬ ቸርቾች ሄጄ ቸርቾችን መጎብኘት ጀመርኩ፣ ማገልገል ጀመርኩና ቸርች ያነሰበትን ከተማ አየሁኝ። እኔ የተወለድኩበትን ከተማ ጀምሬ ባሌ አዳባ ይባላል። እኔ የተወለድኩበት አዳባ፣ ሄረሮም፣ ወሻ፣ ጎባ፣ ዶዶላ፣ አሳሳ እያልኩ ናዝሬት፣ ሻሸመኔ፣ ዲላ፣ አዲስ አበባ ቃሊቲ ውስጥ፣ አቃቂ፣ ደብረ ዘይት፣ ነቀምት ፕላንት አደረግኩ ቸርቾችን ማለት ነው። በኋላ ገርጂ እንደዚህ እያረግኩኝ መጣሁ እና ጥሩ ነው። ስቲል በጣም ጥሩ ነው። ግን በውስጡ ያው ብዙ ችግር አለው። ችግር እንግዲህ ያየሁት እኔ አገልግሎት ከጀመርኩ በኋላ። አብሮሽ የሚቆሙ ወገኖች ነበሩ በዛን ሰዓት ፕላንት ስታረጊ? አሉ። አዎ በጣም ብዙ ያገዙኝ። ከናይሮቢም ወደዚህ የላኳቸው ሰዎች ነበሩ። ከናይሮቢ እንደውም እዛው ናይሮቢ ሆኜ አንድ ህልም አይቼ ስለነበር አክሱም፣ ላሊበላ አካባቢ ሁሉ ላኳቸው። ብዙ አገልጋዮች ሄደው መስክረው የታመሙትን ፈውሰው ምን ብለው መጡ። እኔም ሄድኩኝ ራሴ አክሱም፣ ላሊበላ፣ ጎንደር፣ ጎጃም ሄድኩኝ እና ጥሩ አገልግለናል። ብዙ ሰው ተፈውሶ ብዙ ሰው ጌታን አግኝቷል እና አሁን እኔ ከጀመርኩ በኋላ የተገለገሉ ሰዎች አገልጋይ ሆነዋል።
እግዚአብሔር የተመሰገነ። በዚህ ሁሉ አሁን በአገልግሎት ጊዜሽ ውስጥ እንዳው አንዳንድ ገጠመኞች መቼም ሳያጋጥሙሽ አይቀሩም። በጣም ቻሌንጅ እንበለው። በጣም እስኪ ባጭሩ ብትነግሪን፣ እግዚአብሔር ደግሞ ከዛ እንዴት እንዳወጣሽ እንዳሻገረሽ። አገልግሎት ስታስቢ እና ጌታን ስታስቢ ልብሽ እየቀለጠ መቼም ያልተላክሽው ቦታ ሁሉ ትሄጃለሽ እና ያልተላኩት ኤሪያ ሁሉ ሄጄ አውቃለሁኝ። ያው ደግሞ አገልጋይም ሲባል ልብሽ ቅልጥ ይላል። ሁሉንም ትወጃለሽ፣ ሁሉንም ደግሞ የራስሽ ታደርጊያለሽ። በዚህ ውስጥ ብዙ ከባድ ነገሮች አሉ። ያው ልብሽም እያወቀው ትወጃለሽ፣ እያወቅሻቸውም ትወጃለሽ እና ለነገሩ ያው ጥላቻ ውስጥም ገብቼ ነበር። ያው ከጌታ ጋር የመቆየት ልማድ ስላለኝ እግዚአብሔር ገሰጸኝ እንደዛ አይነት ጥላቻ ውስጥ መግባት እንደሌለብኝና አሁን ለተመልካቾቻችን እኔ ላስተላልፈው የምፈልገው መልእክት ምንድን ነው? በዚህ ኢትዮጵያ ተመልሼ ባገለገልኩባቸው ጊዜያቶች ውስጥ ያየሁትና የተማርኩት ነገር ቢኖር ሰዎችን መውደድ ብቻ ነው። በቃ ሰዎችን መውደድና የክርስቶስን ፍቅር በቃ በእኛ እንዲገለጥ ማድረግ ነው እና ይህንን ተምሬያለሁ። ጥላቻ ሳይሆን መዝራት ያለብን ፍቅር ነው። የእውነት ፍቅር፣ የክርስቶስ የሆነውን ፍቅር ስንዘራ ያ ይበቅላል፣ በእኛም ውስጥ እያደገ ይሄዳልና ሁል ጊዜ ልባችን በቃ ስለ ፍቅር ነው የሚያስበው። ማንም ምንም የሚያደርግ ስለ ፍቅር ነው የሚያስበውና ፍቅርን የመሰለ ነገር የለም። በቃ ጌታችንም ስለ ፍቅር ተሰቀለ፣ እኛም ስለ ፍቅር እንኖራለን። አሜን። እግዚአብሔር እጅግ አድርጎ ይባርክሽ ወይዘሮ መድኃኒት። በእውነት አሁን የጀመርሽውን አገልግሎት እግዚአብሔር እንዲያሰፋው ጌታ ባንቺ ብዙ ስራ ሰርቷልም እየሰራም ነው። ገና ደግሞ ከዚህ የሰፋ ነገር እግዚአብሔር ላንቺ ያለውና እግዚአብሔር ስሙ የተመሰገነ ይሁን። ጌታ ይባርክሽ። አሜን። የፕሮግራማችን ተከታታዮች የዛሬውን ምስክርነት በዚህ ላይ እንፈጽማለን። ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ የጌታ ጸጋና ሰላም ከእናንተ ጋር ይሁን። ደህና ሆኑ።